ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ ኢኮኖሚክስ ግሬድ 12 ዩኒት 6 ፖቨርቲ ኤንድ ኢንኢኳሊቲ የሚለውን ዩኒት የምንጀምርበት የመጀመሪያውን ክፍል የምናይበት የትምህርት ጊዜ ነው የሚሆነው ማለት ነው። በዚህ እንግዲህ በመጀመሪያ የምናየው ዘ ኮንሰፕት ኤንድ ታይፕስ ኦፍ ፖቨርቲ ነው። ፖቨርቲ ምንድን ነው፣ እንዲሁም ስንት አይነት የድህነት አይነቶች ወይም የፖቨርቲ አይነቶች አሉ የሚለውን ነገር ነው የምናየው። ድህነት ምንድን ነው ከሚለው ስንጀምር ድህነት መልቲ ዳይሜንሽን አለው። ከብዙ ነገር አንጻር የሚታይ እንጂ ጀስት ላክ ኦፍ መኒ ብቻ የሚገልጸው አይደለም። የገንዘብ እጥረት ብቻ የሚገልጸው ሳይሆን በብዙ ነገሮች ሊገለጽ የሚችል ነው። በዋናነት የምናያቸው አንደኛው ሃንገር ነው። በሃንገር ሊገለጽ ይችላል ድህነት፣ በረሃብ ማለት ነው። ፋንዳሜንታል ላክ ኦፍ ፉድ የምንለው ማለት ነው። ሰው የምግብ እጥረት ካለበት ድህነት ውስጥ ነው እንላለን። የምግብ ችግር ካለበት ድህነት ውስጥ ነው እንላለን። እንዲያውም ይህ ምን ይባላል? ቦተም ላይን ኦፍ ፖቨርቲ ይባላል። የድህነት የመጨረሻው ሌቭል ረሃብ ነው። ሰው ከረሃብ በታች ምንም ሊሆን ከራበው ከተቸገረ ማክሲመም ሊቸገር የሚችለው ረሃብ ድረስ ነው። ከረሃብ ከወረደ ከረሃብ በላይ ካለፈ ምንድነው? ሞት ነው የሚሆነው አይደለ? ሰው በጣም ከተራበ ረሃብ ላይ ከደረሰ ሰው በጣም ቢቸገር ቤት ላይ ኖረው ይችላል፣ ልብስ ኖሮት ማለት ነው፣ ብዙ ነገር ላይ ኖረው ይችላል። ነገር ግን ረሃብ ላይ ከደረሰ የመጨረሻው ሌቭል ላይ ደርሷል ማለት ነው በድህነት። ሳይኮሎጂካሊ ደግሞ በእነዚህ በሶስቱ ይገለጻል። በፓወርለስነስ፣ በቮይስለስነስ ኤንድ በሂዩሚሌሽን ይገለጻል ድህነት። እንዴት ስንል ፓወርለስነስ ስንል አቅም የማጣት ስሜት ወይም እሳቤ ይኖረዋል። በወሳኝ ኩነቶች ላይ በራሱ ህይወት ላይ ወሳኝ ነኝ ብሎ አያምንም። ምክንያቱም ድሃ ስለሆነ ማለት ነው። በድህነት ምክንያት እኔ ነገሮችን ማድረግ አልችልም። ህልም ራዕይ ሊኖረው ይችላል፣ ወይ ሀሳብ የቢዝነስ ሀሳብ ሊኖረው ይችላል። ነገር ግን ይሄን አሳክቼ ትልቅ ደረጃ ላይ የመድረስ አቅም አለኝ ብሎ አያምንም። ሳይኮሎጂካሊ ይጎዳል በድህነት ውስጥ ያለ ሰው ማለት ነው። በተለያዩ መድረኮች ላይ ሀሳብ ላይ ሰጥ ይችላል በድህነት የተያዘ ሰው፣ ምክንያቱም ኢንፌሪዮሪቲ ስላለበት ማለት ነው። የበታች ነኝ ብሎ ስለሚያስብ ብናገርም አልደመጥም ብሎ ስለሚያስብ አይናገርም ማለት ነው። ሳይኮሎጂካሊ ፓወርለስነስ ይሰማዋል፣ ቮይስለስነስ ይሰማዋል፣ እንዲሁም ሂሚሌሽን ይሰማዋል። ምክንያቱም እንደነገርኳችሁ ኢንፌሪዮሪቲ ያለበት ይህ ሰው ድህነት ውስጥ ያለ ሰው ድህነት ውስጥ ነኝ ብሎ ስለሚያምን ከሌሎቹ አንጻር እኔ ቦታ የለኝም ብሎ ስለሚያምን የመዋረድ ስሜት ይሰማዋል ማለት ነው። ሳይኮሎጂካሊም በዚህ ይገለጻል ማለት ነው። ከኢንፍራስትራክቸር አንጻር ስናየው ደግሞ ድህነት የሚገለጸው በእነዚህ በሶስቱ ነው። ላክ ኦፍ ክሊን ዋተር፣ ሮድ ኤንድ ትራንስፖርት። እነዚህ ሶስቱን የማያሟላ ኢንፍራስትራክቸር ወይም ሊቪንግ ስታንዳርድ ያለው ማህበረሰብ ወይም ሀገር ድህነት ውስጥ ነው እንላለን። ንጹህ ውሃ አቅርቦት ከሌለ፣ የመንገድ አቅርቦት የተሟላ ካልሆነ፣ ትራንስፖርት ካልተሟላ ድህነትን ያመለክታል ማለት ነው። በመጨረሻ ጤንነትን ነው የምናየው ወይም ደህንነት የምንለውን ነገር። አንድ ሰው እየተራበ ከሆነ ይታመማል አይደለ? ይታመማል። ከታመመ ደግሞ ወዴት መሄድ ሊኖርበት ነው? ወደ ሆስፒታል መሄድ ሊኖርበት ነው። ነገር ግን ሆስፒታል ላይ ያለውን ክፍያ አፎርድ ማድረግ አይችልም። አፎርድ ማድረግ ስለማይችል ምን መሆን ይጀምራል ማለት ነው? ይህ ሰው መታመምን መፍራት ይጀምራል። ዛትስ ዋይ ከሄልዝ አንጻር ስናየው ድሬድ ኦፍ ኢልነስ ያልነው መታመምን ወይም በሽተኛ መሆንን የሚፈራ ስብዕና ይኖረዋል፣ ወይም መታመምን ይፈራል። አንደኛ ይታመማል በእርግጠኝነት፣ ነገር ግን እሱንም ይፈራዋል መታመምን። ጤነኛ በሆነበት ሰዓት ራሱ ኦልሬዲ ተረጋግቶ በቃ ጤነኛ ነኝ ብሎ ወደ ስራ የሚወጣ አይደለም። ላለመታመም ብዙ ነገሮችን ያደርጋል ማለት ነው። መታመምን ይፈራል፣ ምክንያቱም ሃይ ኮስት ኦፍ ኬር ስላለ፣ ለመታከም ከፍተኛ ስለሆነ ኮስቱ፣ ይሄን ደግሞ አፎርድ ማድረግ ስለማይችል ማለት ነው። ስለዚህ ከጤናማ አንጻር ስናየው አንድም በሽተኛ ነው፣ ሁለተኛ ደግሞ ጤነኛ እንኳ ቢሆን የበሽተኛነት ስጋት ይይዘዋል፣ እንዳልታመም ብሎ ይፈራል ማለት ነው። በዚህ ይገለጻል ድህነት ማለት ነው። ድህነትን በዚህ መልኩ ዲፋይን ካረግነው ወይም የድህነትን ዳይሜንሽኖች ካየን ወይም ድህነት የሚገለጽባቸውን አይነቶች ካየን ድህነት በሁለት ይከፈላል። ነምበር 1 አብሶሉት ፖቨርቲ ኤንድ ነምበር 2 ሪላቲቭ ፖቨርቲ ተብሎ በሁለት ይገለጻል። አብሶሉት ወይም ደግሞ ጥልቅ ድህነት የምንለው ፍጹም ድህነት የምንለው ነገር ምንድነው? ኢት ኢዝ ዘ ኢናቢሊቲ ቱ ሚት ሰብሲስተንስ ኢሴንሺያልስ ላይክ ዋት ፉድ ክሎዝ ኤንድ ሸልተር። የሰው ልጅ ሰርቫይቫል ፕሮብለም ሲኖርበት ማለት ነው ምግብ መጠለያና ልብስን ማሟላት የማይችል ሰው ያ ሰው ምን ውስጥ ነው? አብሶሉት ፖቨርቲ ውስጥ ነው ልንል እንችላለን። ይሄ ብዙ ጊዜ በምን ይታወቃል? በኢንተርናሽናል ፖቨርቲ ላይንም በማየት ማወቅ ይቻላል። ምን ማለት ነው? ይህ እንግዲህ አንድ ሀገር ካለው የኑሮ ስታንዳርድ ጋር ሀገራትና ኦርጋናይዜሽኖች የሚወስኑት ነው። ይህ ፖቨርቲ ላይን የምንለው ለምሳሌ ከኢንካም አንጻር
አንድ ሰው $1.9 በቀን ካላገኘ አብሶሉት ድህነት ውስጥ ነው ሊባል ይችላል። ምን ማለት ነው? ከሀገሪቱ የኑሮ ደረጃ አንጻር ይሄንን ገንዘብ ማግኘት ያልቻለ ሰው እነዚህን ነገሮች ማሟላት አይችልም። ስለዚህ አብሶሉት ፖቨርቲ ውስጥ ነው እንላለን ማለት ነው። ስለዚህ ይሄ አብሶሉት ፖቨርቲ የምንለው ምንድን ነው ማለት ነው? ጥያቄው የሰርቫይቫል ነው ማለት ነው። ሰው ምግብ ካላገኘ መኖር አይችልም። እርቃኑን ሆኖ መኖር አይችልም። በየሜዳው ያለ ልብስ ያለ ምግብ እያደረ መኖር አይችልም። ስለዚህ እነዚህ ሶስቱን ነገሮች ማሟላት በበቂ ሁኔታ ማሟላት ያልቻለ ሰው አብሶሉት ፖቨርቲ ውስጥ ነው እንላለን ማለት ነው። ይህ ደግሞ በምን ይለካል? ብዙ ጊዜ በኢንተርናሽናል ፖቨርቲ ላይን ይለካል ማለት ነው። ሁለተኛው የድህነት አይነት ንጽጽራዊ ድህነት ነው። ሪላቲቭ ፖቨርቲ ነው። ይሄ በንጽጽር ነው የሚገለጸው። ይሄኛው ምንድነው? ዲፋይንድ ኢን ኮምፓሪዝን ቱ ስታንዲንግ ኦፍ አዘርስ ኢን ደ ሴም ኢኮኖሚ። ይሄ አብሶሉት ፖቨርቲ ውስጥ ያለ ሰው አይደለም። ነገር ግን በተመሳሳይ ኢኮኖሚ ውስጥ ካሉ ሰዎች ጋር ተወዳድሮ ሪላቲቭሊ ድሃ ሆኖ ሲገኝ ሪላቲቭሊ የሚለካ ድህነት ነው። ለምሳሌ ኤ እና ቢ ሁለት ሰዎች ቢኖሩ ኤ ኢንካም አለው፣ ቢም ኢንካም አለው። ኤ ሃውስ አለው፣ ቢም ምን አለው? ሃውስ አለው። ነገር ግን ኤ ያለው ኢንካም ከቢ የሚያንስ ቢሆን፣ ኤ ያለው ቤት እንደ ውድቅድቅ ያለና ቢ ደግሞ በጣም በቃ የራሱ መኝታ ቤት ያለው አንድ ክፍል ቤት ቢኖረውና ኤ ቢ ደግሞ ቪላ ቤት ቢኖረው ባለ 3 መኝታ የሆነ ቤት ካለው መኪና ቢኖረው ቢ የተማረ ቢሆን ኤዱኬትድ ቢሆን ቢ ኤ ደግሞ ያልተማረ ነገር ግን ቤትና ኢንካም ያለው ቢሆን ኢቭን ኢንካማቸው ተመሳሳይ እንኳ ቢሆን በእነዚህ ነገሮች ቢ ከኤ የተሻለ ነው። ስለዚህ ኤ ሪላቲቭሊ ፑር ነው ከቢ አንጻር ማለት ነው። ስለዚህ ይሄ ሴም ኢኮኖሚ ላይ ያሉ ሰዎች እርስ በርስ በመነጻጸር አንዱ ከአንዱ ድሃ ሆኖ ሲገኝ ሪላቲቭ ፖቨርቲ እንለዋለን ማለት ነው። ንጽጽራዊ ድህነት ማለት ነው። ኢት ኢዝ ኦፍን ቪውድ አስ ፌለር ኦፍ ዲስትሪቢዩቲቭ ጀስቲስ። ዲስትሪቢዩቲቭ ጀስቲስ ባለመኖሩ ምክንያት ነው። ምን ማለት ነው? አንዱ ሞር ሲኖረው ሴም ሪሶርስ ነው ያለው እዛ ኢኮኖሚ ላይ፣ ነገር ግን አንደኛው ሞር አለው ከሌላኛው የተሻለ። ስለዚህ ይሄ የሚገለጸው ምንድነው? ፌለር ኦፍ ዲስትሪቢዩቲቭ ጀስቲስ ነው ማለት ነው። እኩል ባለመከፋፈላቸው ምክንያት አንዱ የተሻለ ትምህርት አለ አገሪቱ ላይ፣ ነገር ግን ይሄኛው ሞር የተማረ ነው፣ የተሻለ የትምህርት አክሰስ አግኝቷል ከኤ ይልቅ። ስለዚህ በዲስትሪቢዩሽን ምክንያት ነው ቢ ሞር ተጠቃሚ የሆነው። ስለዚህ ዲስትሪቢዩቲቭ ጀስቲስ ባለመኖሩ ምክንያት ነው የሪላቲቭ ፖቨርቲ የሚታየው ማለት ነው። እንግዲህ የዕለቱን ዋና ነገሮች ካየን እስቲ እነዚህን የተወሰኑ ጥያቄዎች ሰርተን ይህንን ክፍለ ጊዜ እንጨርሳለን ማለት ነው። ፖቨርቲ ኢዝ ቤስት ዲስክራይብድ አስ ፖቨርቲ በተሻለ መልኩ በምን ሊገለጽ ይችላል? ኦንሊ ኤ ላክ ኦፍ ኢንካም። ኦንሊ የሚባል ነገር ሞስትሊ ስህተት ነው ብያቸዋለሁ። በላክ ኦፍ ኢንካም ብቻ የሚገለጻለን፣ ብዙ ዳይሜንሽኖች አሉት ብለናል። ቢ ኤ ፕሮናውንስድ ዲፕሪቬሽን ኢን ዌልቢንግ። የደህንነት ማጣት ስንል ደህንነት በብዙ ነገሮች አንጻር ልናየው እንችላለን አይደለ? ከኢንካም ማጣት ሊሆን ይችላል፣ ጤና ማጣት ሊሆን ይችላል። የደህንነት ማጣት በዚህ ፖቨርቲን ሞር ዲፋይን ማድረግ እንችላለን። ተመልከቱ። ፒውርሊ ሳይኮሎጂካል ስቴት። ሳይኮሎጂካል ስቴት ብቻ ነው እንዴ? ፒውርሊ ሳይኮሎጂካል ስቴት ነው እንዴ ፖቨርቲ? አይደለም። ሳይኮሎጂካል ስቴት አይደለም፣ አንዱ መገለጫው ነው እንጂ ሳይኮሎጂካሊ በፓወርለስነስ በቮይስለስነስ እንዲሁም በሂዩሚሊዬሽን ይገለጻል አልን እንጂ እንደዚህ አይነት ስሜት የሚሰማው ሰው አንዱ መገለጫው ነው አልን እንጂ ቤስት ዲስክራይብ የሚያደርገው ሳይኮሎጂካሊ ብቻ ነው አላለም። የምግብ እጦት አለ፣ የደህንነት ስጋት ነው አይደለ? የደህንነት ስጋት ነው የምግብ እጦት። የጤና እጦት አለ፣ የደህንነት ስጋት ነው። ስለዚህ ቢ ሞር ይገልጸዋል ማለት ነው። ኦንሊ ሪሌቫንት ኢን ሩራል ኤሪያ አይደለም። ኦንሊ የሚባል ነገር ሞስትሊ ኖት ኦልዌይስ፣ ግን ሞስትሊ ስህተት ነው። ይህን ከዚህ በፊትም ተናግሬዋለሁ። ዊች ታይፕ ኦፍ ፖቨርቲ ኢዝ ኤ ፌለር ቱ ሚት ቤዚክ ሁማን ራይት። ቤዚክ ሁማን ራይት ከምንላቸው ነገሮች አንደኛው በህይወት የመኖር መብት ነው አይደል? በህይወት የመኖር ነገራችን ሪስክ ውስጥ የሚገባው በየትኛው አይነት ፖቨርቲ ነው? አብሶሉት ፖቨርቲ ካለብን ብቻ ነው። አብሶሉት ፖቨርቲ ካለብን ምግብ አይኖረንም። ምግብ ከሌለው የሰው ልጅ ሊኖር አይችልም። መጠለያ አይኖረንም፣ ሼልተር አይኖረንም፣ ኤንድ ክሎዝ አይኖረንም። አብሶሉት ፖቨርቲ ላይ አይደለ? እነዚህ ሶስቱ ነገሮች ልናሟላ ካልቻልን ነው አብሶሉት ፖቨርቲ ውስጥ ነን የምንለው። እነዚህ ሶስቱ ነገሮች አለሟላታቸው ደግሞ ምንድን ነው ብያለሁ? የሰርቫይቫል ጉዳይ ነው። ሰርቫይቫል ጉዳይ ነው ካለ ደግሞ ከሂውማን ራይት ጋር የሚያያዝ ነገር ነው ማለት ነው። ምክንያቱም የሂውማን ራይቶች ምን ይላል? ከሂውማን ራይት ውስጥ አንዱ በህይወት የመኖር መብት ነው። በህይወት የመኖር መብታችን ይነፈጋል ምግብ ካላገኘን ማለት ነው አይደል? ምግብ ካላገኘ ሰው ልጅ ሊሞት ስለሚችል አብሶሉት ፖቨርቲ ዘ ራይት አንሰር ማለት ነው። ሪላቲቭ ፖቨርቲን እዚህ ጋር መልስ ልናደርገው አንችልም። ምክንያቱም ሪላቲቭ ፖቨርቲ ውስጥ አለ የምንለው አንድ ሰው መጀመሪያ አብሶሉት ፖቨርቲ ውስጥ ካልኖረ ነው። አብሶሉት ፖቨርቲ ውስጥ አይኖርም። ስለዚህ የተሻለ ከሌሎች አንጻር ተመሳሳይ ኢኮኖሚ ውስጥ ኖሮ ነገር ግን ከሌላው አንጻር ትንሽ
ሞር ድሃ ነው ብለን ስንገልጸው ስለሆነ ማለት ነው። አርባን ፖቨርቲ ኤንድ ቴምፖራሪ ፖቨርቲ የሚባል አላየንም አይደል እስካሁን። ሶስተኛ ዋት ኢዝ ዘ ቦተም ላይን ኦፍ ፖቨርቲ አኮርዲንግ ቱ ዘ ፑር። ቦተም ላይን የምንለው በድህነት ቦተም ላይ የመጨረሻው ሌቭል የምንለው ምንድን ነው? ሃንገር ነው። ይሄን በደንብ ያዙት። ቦተም ላይን የሚባለው አንድ ሰው በቃ ከዚህ ከወረደ ሟች ነው። በቃ ረሃብ ላይ ከደረሰ ሰው የመጨረሻው የድህነት ሌቭል ላይ ደርሷል። ከዚህ ከወረደ ሞት ነው። ከረሃብ ከሄደ ከዚህ በኋላ መኖር አይችልም። ላክ ኦፍ ኢንተርኔት ይሄ ቅንጦት ነው። ኢንተርኔት በዚህ ሰዓት እርግጥ ቅንጦት አይደለም ኢንተርኔት፣ ነገር ግን ላክ ኦፍ ኢንተርኔት ቦተም ላይን አይደለም። ላክ ኦፍ ኤዱኬሽን ቦተም ላይን አይደለም። ላክ ኦፍ ካር ቦተም ላይን አይደለም ማለት ነው። ሪላቲቭ ፖቨርቲ ኢዝ ሞስት ሪሌቫንት ኢን ሪላቲቭ ፖቨርቲ የምንለው ሞስት ሪሌቫንት የሚሆነው ወይም የሚያያዘው ከምን ጋር ነው? ምን ውስጥ ነው ልናገኘው የምንችለው? ኦንሊ ኢን ሰብ ሳሃራን አፍሪካ ኦንሊ የሚባል ነገር በቃ ካያችሁ ሞስት ፕሮባብሊ ኤክስ ነው። ሰብ ሳሃራን አፍሪካ ላይ ብቻ ነው ሪላቲቭ ፖቨርቲ የሚያያዘው ወይም ያለው አይደለም። ሶሳይቲዝ ዊዝ ኖ ኢንካም፣ ምንም ኢንካም ከሌለው አንድ ሰው አብሶሉት ፖቨርቲ ውስጥ ነው ሊወድቅ የሚችለው እንጂ ሪላቲቭ ፖቨርቲ ላይ ከማጋ ይነጻጸር። ኢንካም የሌለው ሰው ምኑን አሟልቶ ነው ሪላቲቭ ፖቨርቲ ውስጥ የሚገባው? ኦንሊ ኢን ሩራል ኢትዮጵያ ኦንሊ የሚባል ነገር ሶሳይቲስ ዊዝ ኖ አኪዩት አብሶሉት ፖቨርቲ፣ አብሶሉት ፖቨርቲ ውስጥ ያልሆኑ ሰዎች ናቸው ስለ ሪላቲቭ ፖቨርቲ ልናይ የምንችለው። ምክንያቱም ዘሴም ኢኮኖሚ ላይ ከሆኑ ሰዎች አብሶሉት ፖቨርቲ ውስጥ አይደሉም፣ ግን ሪላቲቭሊ ተወዳድረው አንዱ ከአንዱ አንጻር ድሃ ነው ሊባል ይችላል ብለናል። ስለዚህ መልሳችን ኤ ይሆናል ማለት ነው። የግሬድ 12 ዩኒት 6 የመጀመሪያውን ክፍል ትምህርት በዚሁ ጨርሰናል። በክፍል 2 እስከምንገናኝ መልካም ጥናት።